ነው ካስከኝ ብያ መስኪኝ ይዛችሁ እኔ ምን አድርጌው ነው ፈጣሪ እንደዚህ ያደረገኝ? አንቺ ምን አጠፋሽ? ተሰቃየሁ እኮ አንተ አልገባህም። አንቺ ምን አጠፋሽ? ከሱ ጋር ለመኖር ነው ሀገር አቋርጬ የመጣሁት። ማሜ ለእኔ ይገባኛል። እኔ ምን አደረግኩት? በፈጣሪ ተናገር። እኔ ምን በስልክ ዝተሽበታል አይደለ? እንዲህ ተናድጄ ነው ስሜታዊ ሆኜ ነው ስሜታዊ ሆኜ ስለተናደድኩኝ እንጂ ለእኔ ይገባኛል። ማሜ እኔ መጥፎ ሰው ነኝ። እኔ እንደዚህ መደብደብ አንተ ፊት ራሱ እጁን አንስቶብኝ ነበር። አይተዋል። እንደዚህ በቪዲዮ መጣለሁ ብዬ አስቤ አላቅም። ሀሳቡም ፍላጎቱም የለኝም እንደዚህ ቪዲዮ ለመምጣት አላማዬም አልነበረም። ግን የደረሰብኝን ነገር እናንተ ማወቅ ስላለባችሁ ለእናንተ ማሳወቅ ስላለብኝ እኔ ለነፍሴ ስለፈራው የተደረገ ያለውን ነገር ማወቅ አለባችሁ ብዬ ስለማስብ ነው ይሄን ቪዲዮ የሰራሁትና እንድታውቁልኝ ስለምፈልግ ነው። ሌላ ነገር ፈልጌው ሌላ አላማ ኖረኝ አይደለም፣ ግን እንድታውቁልኝ ስለፈለኩኝ ነው ይሄንን ቪዲዮ የሰራሁትና ናቲ ትናንትና ማታ ቤት ነበርኩኝ። ወደ 4 ሰዓት ቤት መጥቶ እንደዚህ ደብድቦኛል እንደምታዩት እና ምክንያቱ ደግሞ ስሜን ያጠፋሻለሽው አንቺ ነሽ እንደዚህ ስሜን ያጠፋሻለሽው እንደዚህ ያደረግሻለሽው አንቺ ነሽ ብሎኝ ነው እንደዚህ የደበደበኝና ማሜን ጠርቻለሁ። ጓደኛው ነው። እኔ ነገሮችን ለማስተካከል እስካሁን እየሞከረ የነበረው ጓደኛው ማሜ ነውና ለማሜ ልናገር እኔ ሰው የለኝም በእውነት ለማንም ሳልናገር ነው የመጣሁት። ከዚህ በፊትም ተናግሬያለሁ። ለሰው ለቤተሰብ ምናምን አልተናገርኩም። አሁን ራሱ ለነፍሴ ስለፈራው ጓደኛዬን ጠርቻት ነው ጓደኛ ያለሽ ጓደኛዬን ጠርቻት ነውና ማታ መቶ እንደዚህ ደብድቦኝ ሰውነቴን እዚህ ጋር እጄ ላይ እንደዚህ ቧጭሮኝ ምናምን ነው የሄደውና በኋላ ማሜን ማሳየው ይሆናል። እዚህ ጋር ቧጭሮኝ ምናምን ነው የሄደው እና ለምንድነው እንደዚህ ያደረገው? እኔ ምንም በማላውቀው ነገር ስሜን ያጠፋሻለሽ አንቺ ነሽ ሚዲያ ላይ እና ስሜን አስተካኪ እያለኝ ነው። እኔ እዚህ ጋር ተበዳይ ሆኜ እንደ ጥፋተኛ የተቆጠርኩ ነው ያለሁት። ምንም አላረኩም። ምንም ያጠፋሁት ነገር የለም። ብዙ ነገር ያጣሁት ብዙ ነገር ዋጋ የከፈልኩትን ነገሮችን የተበላሸብኝ እኔ ነኝ። የማይሆኑ ነገሮችን ማድረግ የነበረብኝ ግን እሱ እኔን እንደዚህ እስከዚህ ማድረግ ስለደረሰ ከዚህ በኋላ ለምወስዳቸው ውሳኔዎች ምንም ነገር እንድታውቁ ስለምፈልግ ነው። ይሄ ደግሞ ለኔ ይገባኛል፣ ይሄ ለኔ መሆን ነበረበት የሚለውንም እንድታውቁልኝ ስለፈለኩ ነው። ማሜ እስኪመጣ እየጠበቅኩት ነው። እንድታውቁልኝ ነው የምፈልገው። እኔ ከእናንተ የምፈልገው ነገር በቃ እንድታውቁ ነው። ይሄንን ምን እያደረገ ሴት ልጅ ላይ ምን ያህል በደል እየደረሰ እኛ ሴቶች እንዴት እየተሸወድን እንዳለ በቃ ይሄንን ነገር እንድታውቁልኝ ስለምፈልግ ነው ይሄን ቪዲዮ የሰራሁትና ማሜን እየጠበቅኩት ነው። ምን ሆነሽ ነው እንደዚህ ሆነሽ? ጓደኛክ ነው። ምን ሆናለሁ? ይሄን ሁሉ ያደረገው ጓደኛክ ነው። እንደዚህ እስከዚህ ፊቴ እንደዚህ እስከሆን እዚህ ጋር በጥፊ መቶኝ እዚህ ጋር እጄን እንደዚህ እስኪሆን ድረስ እኔ ምን እንዳረኩት እኔ ምን እንዳጠፋው ምን እንደበደልኩት ምንም ማውቀው ነገር የለም። ይሄ ለኔ ይገባኛል። ማሜ እንደዚህ ለኔ ይገባኛል። እኔ እንደዚህ መሆን ያለብኝ ሰው ነኝ። አንተ ተረጋጊ። ማታ 4 ሰዓት ላይ እኔ ተኝቼ ቁልፍ አለው ከፍቶ ነው በሩን ይብን የገባው ነኝ። ከፍቼለት ራሱ አይደለም። ምን አይነት ጭካኔ ነው? እናት የለውም፣ እህት የለውም፣ በህይወት ሴት የለም። እንዴት እንደዚህ ያደርገኛል? ሰው እንደሌለኝ አውቆ ነው ሰው የለኝም ብዬ ስለተናገርኩ ድክመቴን አውቆ ነው እሱ እንደዚህ የሚያደርገው። ሰው የለኝም ብዬ ስላወራው ነው። ማሜ እኔ እንደዚህ ይገባኛል። ንብረቴን ወሰደው እሱ፣ ሌላ ሴት የደረበብኝ እሱ፣ ሜዳ ላይ ብቻዬን የጣለኝ እሱ። ለምን እኔ አታምነኝም ነው? ደውልለት ከፈለግ ችግር የለውም። እንደዚህ እኔ ይገባኛል። ማሜ እኔ ምንድነው ሚዲያ ላይ ለመውጣት ማሳብ የለኝም። አላማዬ አይደለም። እኔ አላማዬ ከሱ ጋር ለመኖር ነው ሀገር አቋርጬ የመጣሁት። ማሜ ለእኔ ይገባኛል። እኔ ምን አደረግኩት? በፈጣሪ ተናገር። እኔ ምን በስልክ ዝተሽበታል አይደለ? እንዲህ ተናድጄ ነው ስሜታዊ ሆኜ ነው ስሜታዊ ሆኜ ስለተናደድኩኝ እንጂ ለእኔ ይገባኛል። ማሜ እኔ መጥፎ ሰው ነኝ። እኔ እንደዚህ መደብደብ አንተ ፊት ራሱ እጁን አንስቶብኝ ነበር። አይተዋል። እሺ አሁን ተረጋጊሽ። ልደውልለትና ወይ አገኘዋለሁ። እሱን ችግር ምን ይጠቅመኛል? እኔ ማወቅ ብፈልገው ቤቱን ቢወሰድ ከፈለገ
ንብረቱን ይውሰድ። እኔ ግን ወደ መጣሁበት እመለሳለሁ። አይደለም እኔ ክፉ ሰው ነኝ። እኔ ምን አደረኩ? እኔስ ምን አደረኩት? እኔ ክፉ ሰው ነኝ። እኔ ምን አደረኩት? ሰው ለንዴቱ ብዙ ነገር ያወራል፣ ብዙ ነገር ይላል። እኔ ስሜታዊ ሆኜ ተናድጄ ቦይስ አደርጋለሁ። አልክድም። ስደውል ላወራው እጁን አንስቶ ሲሄድ ላወራው ደወልኩለት። አላነሳ አለኝ ማለት ነው። አላነሳ ሲለኝ ተናድጄ ሰው የተናደደ ሰው ብዙ ነገር ይላል፣ ብዙ ነገር በጣም ግን እኔ ምንም በቃ ስሜታዊ ሆኜ ተናድጄ ነው እንደዚህ አወራሁት። ስልክ አላነሳ ሲለኝ ነው ለኔ ይገባኛል። ጠርተሽ ነው ና ብለሽ ጠርተሽ? ኧረ በጭራሽ በፍጹም አልካድኩም። የላኩት ባለፈው ከአንተ ጋር ሆነን እዛ ስናወራው ሊመተኝ እጁን አንስቶብኝ ነበር። አይተሃል፣ አንተም ነበርክ። ከዛ በዛ ተናድጄ ጭራሽ እኔ ላይ እጁን አነሳ። እኔ ምን አድርጌ ነው እጁን ያነሳብኝ ብዬ እጁን ያነሳብኝ ብዬ ተናድጄ የቤት መጥቼ ተናድጄ ቮይስ አደረኩለት። አላረኩም እያልኩ እኮ አይደለም፣ ግን የሆነ ቢገለኝስ እኔ ካሁን በኋላ ለህይወት ዋስትናዬ ምንድን ነው? ቢገለኝስ እንደዚህ እስከደበደበኝ እንደዚህ ካደረገኝ ቢገለኝስ? ማሜ አንተ ወንድም አይደለ ጓደኛ አይደለ? እንዴት ሴት ልጅ ላይ እንደዚህ ይደረጋል? አንተ ሴት ልጅ ላይ እንደዚህ ይደረጋል? ማሜ ከዚህ በኋላ ምንም ባደርግ ምንም አይነት ውሳኔ በወስድ እኔን ክፉ እንዳትሉኝ። ሄሎ ናት፣ ሄሮል ቤት መታ ነበር ወይ? ቤት ምን አልመጣም ብሎ እየካደ ነው ናት። የመጨረሻ ጸብ ነው የምንጣላው እኔ እናንተ። እውነቱን ንገረኝ፣ እሷ ቤት መተህ ነበረ አልመጣም? እውነቱን ተናገር። ጀመር ሰዓት ድረስ ጥሎ ነው። ይኸው ሰዓት እዚህ አረም እንደ ያለው ትጋጅ የሞጨረኝ በስ ናት። ይኸው እየቀለድክ ነው አንተ ሙዳ። ምን አልደበደብኳትም ነው የሚለው፣ እንደዚህ አላረኩም ነው የሚለው። እያዋቸው ነው። ምን አገኛል? ምንድን ነው ያለ? ችግር የለውም አገኘዋለሁ፣ እሄዳለሁ ቤት። እንደዚህ ግን ለእኔ ማሚ ይገባኛል። እኔ ምንድን ነው ያጠፋሁት? እኔ ይገባኛል፣ ንገረኝ። እኔ ጥፋት እዚህ ጋር ምንድን ነው? እኔ ማስተካከል ያለብኝ ነገር ምንድን ነው? እዚህ ጋር እኔ ያጠፋሁት ምንድን ነው? አላጠፋሽም። አንቺ ውጭ ሀገር ነበርሽ፣ አመንሽ፣ በሱ ስም ብዙ ነገር አደረግሽ። አንቺ ያጠፋሽው ጥፋት አንድ የምነግርሽ ነገር፣ እዚህ ሀገር ስትመጪ መጀመሪያ እሱን አመንሽ፣ ተረዳሽኛ? እምነቱ እንዳለ ሆኖ ቅድሚያ እምነት የሚሰጠው በዙሪያሽ ላሉ ለእናት ለአባትሽ ነው። ለእህት ለወንድም ለራሱ ከባድ ነው በዚህ ጊዜ ላይ። እናት አባትሽን አምነሽ መጀመሪያ ለነሱ ነው ይሄን ነገር ማድረግ የነበረብሽ ሳይካድ። ለምን ታውቂያለሽ? እኔ እኮ ጥፋቴን እሱ ላምንጋለሁ። ጥፋቴን አውቃለሁ። የሰራው ስህተት ስላልሽ ነው። አይዞሽ። አሁን እንደዚህ አድርጎሽ እውነት እንደዚህ አድርጎሽ ሆነ በህግ ሳይቀር ይጠየቃል። እኔ በህግ ታይቆአለሁ። ግን ማሜ እዚህ ጋር ጥፋቴ ምንድን ነው ያጠፋሁት? አሁን ግን እሱን ጋር ሄጄ እውነቱን ላረጋግጥ። ይኸውልሽ አሁን እኔ ሳላምንሽ ቀርቼ አይደለም፣ ግን እኔ ደግሞ ምን አይነት ውሳኔ ልወስን ፊትሽ ያስታውቃል እንደተደበደብሽ። ግን ደግሞ እኔ ምን አይነት ውሳኔ እንደምወስን እየተወዛገብኩ ነው ያለሁት። አንቺ ግን አሁን ምንም አይነት መጥፎ ነገር እንዳታስቢ እንዳታደርጊ። እንዴት ማሜ ከዚህ በኋላ እንዴት? እኔ እኮ ቤት መሆን ራሱ ዋስትና የለኝም። አሁን እወጣለሁ ከዚህ ቤት በጭራሽ። እንደዚህ መጥቶ የደበደበኝ ቢገለኝስ? በዚህ ሳምንት ውስጥ ቤት ካርታሽን ይመልሳል፣ በስምሽ አዞራል እኮ። ምን እንዳለኝ እኮ ስላልሰማ ወይ ደግሞ በቤተሰብሽ ስም ምን እንዳለኝ ስላልሰማ ነው። ማሜ ካርታውን መልስልኝ እለዋለሁ። በህልምሽም አታገኙም። ህልም ነው ላንቺ። እኔ በህይወት ካለው ካርታውን በህይወት እያለው ካርታውን ወስደ ኖራል አይደል ያልሽኝ? ኖሬ አሳይሻለሁ ነው ያለኝ። እኔ ተናድጄ እኔ በህይወት እያለው አንተ ያንን ቤት ወስደ አትኖርም ብዬ ቮይስ አድርጌለት ነበር። ከዛ ምን አለኝ እሱ? እኔ በህይወት ኖሬ አሳይሻለሁ፣ እኔ ወንድነቴን አሳይሻለሁ ብሎ ነው የሄደው። ካርታውን ከወሰድሽ እኔ ሴት ነኝ ብሎ ነው የሄደው። እኔ ምንም ዋስትና የለኝም። ምንም ዋስትና የለኝም። እሱ እንደዛ ስላለ አይደለም። ባለፈውም እኮ አልሰጥም ብሏል አይደለ? ከዚህ በፊት አልሰጥም ብሏል። እንደዚሁም ደግሞ ከትላንትና ወዲያ እንደዚሁ ተጣልተን ነበር ከሱ ጋር አለመግባባት ተፈጥሮ ነበር። ይሄንን ነገር የምነግርሽ ነገር ማለት ነው፣ ወደደም ጠላም ንብረትሽ ነው፣ ሊወስድ አይችልም። በህግም ከሄድም ማስመለስ እንችላለን።
ይሄ ልጅ እኔ እኮ እግዚአብሔርን ማሜ በፈጠረ እኔ ማለት ነው እሱ እዚህ ሀገር ስመጣ እኔ አውቃለሁ ጥፋቴ ለቤተሰብ ሳልናገር መምጣት የኔ ጥፋት ነው አውቃለሁ። ግን እኔ በጣም እሱን ስለማምነው ይገርማል። በእውነት ነው የምልህ የልጆቻችንን ስም ሁላ ሳይቀር አውጥቼ ነው የመጣሁት። ስንወልድ የምንሰይማቸው ልጆች ስም ሁላ አልቀረኝም። ይህን ያህል ነው ያመንኩት። ይህን ያህል እኔ ቀጥታ ያሰብኩት የሰራነውን ፈጣሪ ባርክልኝ። የስደት ሀገር እንደምታስቡት አይደለም። የሰው ሀገር ኑሮ በጣም ነው የሚያስጠላው። በጣም እናንተ ገንዘቡን ልታዩ ትችላላችሁ። ብቸኝነቱ እንደዚህ ሰውነታችን ተበላሽቶ የምንወፍረው ራሱ እኮ እድሜያችን ሄዶ አይደለም። እዛ ጭንቀቱ፣ ብቸኝነቱ፣ ምግቡ፣ የምን ከተማ ሁሉም ነገር አዲስ ነው። ስደት እንደምታስቡት አይደለም። እኔ ይቅርብኝ ብዬ እዚህ የሆንኩትን ሆኜ ከእሱ ጋር እኖራለሁ ብዬ ነው የመጣሁት። ግን እሱ እንደዚህ አድርጎ ጠበቀኝ። ወይኔ ፈጣሪ፣ ወይኔ በድዬክ ነው እንደዚህ አደረገኝ። በቃ ይሄን አምላኬ ምንድን ነው የበደልኩ? እኔ ምንድን ነው የበደልኩ? አምላኬ ምንድን ነው የበደልኩ? እኔ ጸሎቴ ነው ካስገኝ ብዬ አመስግኝ ይዛችሁት እኔ ምን አድርጌ ነው ፈጣሪ እንደዚህ ያደረገኝ? አንቺ ምን አጠፋሽ? ተሰቃየሁ እኮ አንተ አልገባህም። አንቺ ምን አጠፋሽ? በቃ ተረጋጊ። ተሰቃየሁ ማሚ ተሰቃየሁ ማለት ነው። በየትኛውም መንገድ ይሁን ይመልሳል። ወደደም ጠላም ይመልሳል። ገንዘብሽ ነው። ተረዳሽኝ አይደለ? እኔ ትላንትና ይኸውልሽ ምን ብያወርቸው ነበረ መሰለሽ? ደውዬለት ነበረ ንብረቷንም ሆነ ያለውን ነገር ለኔ አሳልፈ ስጠኝ፣ ምክንያቱም ከዚህ በፊት ላንተ ልስጥህና አምናሃለሁ አንተ ጋር ይቀመጥ ብሎኝ ነበር። ስለዚህ ለኔ ስጠኝና እኔ ራሴ በሷ ስም እንዲዞር ላድርግ፣ እኔ ፕሮሰሱን ላስጨርስ ብየው ነበር። እንደዛ ስለው ደግሞ በስልክ መልሶ ሐሳቡን ቀየረ። ስለዚህ ይሄ ልጅ ማድረግ ያለብን ምንድነው? በጸባይ የሚመልስልኝ ከሆነ ይመልስልኛል። ያለበለዚያ ግን ምንድነው ማረግ? ይኸውልሽ እኔ ረመዳን ነው ችግር ውስጥ መግባት አልፈልግም። ስለዚህ በህጋዊ መንገድ ይሄንን ካርታ ሰው ሁሉ አውቋል፣ አምኗል። ያንቺ እንደሆነ ባንቺ ስም እንደሆነ ሂደቱ እንዴት እንደነበረ ለምን እንደውም ያስፈራራል? እኔ የፈለኩትን ማድረግ እችላለሁ። ከዚህ በኋላ አጠገብሽ አይደርስም። ይሄ እውነት ከሆነ አጠገብሽ አይደርስም። ምን ነገር አሁን ይኸውልሽ ካርታው የሚሄድበት ራሱ የለኝም። አይዞሽ ችግር የለውም። እዚህ ቤትሽ ላይ ትሆኛለሽ። አንቺ ቤት ነው ይሄ። አጠገብሽ አይደርስም። እሺ እንዳትጨናነቂ። የካርታውን ደግሞ ወደደም ጠላም አፍንጫውን ይዘን በህግም ቢሆን ያመጣል፣ እንቀበለዋለን። ከዛ ከህይወትሽ ይወጣል። እሺ ምናልባት አለመግባባት የሚፈታ ነገር ካለ በመካከላችሁ ይፈታል። ከሌለ ግን ኖረም አልኖረም ዞራችሁ እናንተ የምትገናኙት እናንተ ናችሁ። ከፈለጋችሁ ተገናኙ፣ ከፈለጋችሁ አትገናኙ። እኔ ግን እዚህ ጋር እህት አለኝ። ይሄ ካርታ በስምሽ ይዞራል፣ ይመለስልሻል። የራስሽ ንብረትሽ። ቃል ግባልኝ ማሚ። እኔ ይሄንን ቃል መግባት አያስፈልገውም። ይሄ ቃል መግባት አያስፈልገውም። እኔ ለራሴ ማንን ማመን እንዳለብኝ አሁን አላውቅም። ከዚህ ሁሉ በኋላ ማንን ማመን? እሷ ልጅቷ ራሷ ልተባበር አለች። እኔ እኮ ክፉ ሆኜ አይደለም፣ በእውነት ማሚ ፈጣሪ ምስክሬ ነው። እኔ ክፉ ሆኜ አይደለም። እርጉዝ ሆናም ከሆነ ሴት ናት ብዬ ለተውላት አልኩኝ። እኔ ወደ ሀገሬ ንብረቴን ከሰጠኝ እግዚአብሔር ያደረገኝን ያድርገኝ፣ እኔ ወደ መጣሁበት እመለሳለሁ አልኳት። እሷም ልትተባበረኝ ፍቃደኛ አይደለችም። እሱም ደግሞ ያኔ አፈር ልብላለች። አሁን ይሄንን ነገር ማስተካከል እንችል ነበረ፣ ግን እውነት ለመናገር አንቺ እሱ ጋር ፍቅር አለሽ፣ ተወጀዋለሽ አይደለ? ባሎዶ ይሄን ሁሉ አደርጋለሁ። እስካሁን ራሱ ዝም ያልኩት እኮ ስለምወደው ነው። አሁን ከዚህ በኋላም የምነግርሽ ነገር ህይወት አያበቃም። ታውቂያለሽ፣ ህይወት ረጅም ነች፣ ትቀጥላለች። አሁን ካለቀስሽ እንደገና ትደሰቻለሽ። ደግሞ ነገም ሌላ ሀዘን ሊመጣብሽ ይችላል እና ይሄንን መቀበል አለብን። ከነዛ ሀዘኖች መካከል ደግሞ አንደኛው በናቲ በኩል የደረሰብሽ ሀዘን ይሄ አንዱ ነው። ይሄ በቃ አጋጣሚ ነው። ስለዚህ ይሄን ነገር ደግሞ አንቺ ጠንካራ ነሽ። ለአንቺን የምመክርሽ ሰው አይደለሁም። አንቺ ነሽ ለኛ መምከር ያለብሽ። ምክንያቱም ጠንካራ ሴት ነሽ፣ ብዙ ቻሌንጅ ያሳለፍሽ ሴት ነሽ። ስለዚህ ይሄ መጥቶ በገዛ ንብረትሽ ስቶብሽ እውነት ከሆነ ይሄ ነገር ሊያሸብርሽ አይገባም። ምክንያቱም አንቺ እዛ ተሰቃይተሽ ያሳለፍሽ ህይወት ታውቂያለሽ። የዛተ ሁሉ ደግሞ ይተገብራል አይደለም። ተረዳሽ? እውነት ያለው አንቺ ጋር ነው። እውነትን ይዘሽ የለፋሽበት የላብሽን ንብረት እንዴት በቀላሉ እንደዚህ ከእጅሽ ሊጠፋ ይችላል? አይችልም መቼም። ይሄ ተአምር ነው። ስለዚህ ይመለስልሻል። በቃ ይሄ ልጅ ሐሳቡ ተወደኛለች ከኔ አትርቅም የሚል ሐሳብ አለው በቃ እንጂ ጫን ብለሽ አምጣ ይሄንን ነገር አምጣ በስም ያዙር ብትዩ ያ ያደርጋል። በእውነት
ፍቅርሽ ወጥቶልኛል ብሎኛል። ማሜ ተናግሮኛል። ፍቅርሽ ወጥቶልኛል። እኔ ላይ እጅህን ታነሳለህ ገና ምን አይተሽ ማረግሽን አታውቂም። ስሜን አጥሪልኝ። እኔ እኔ እኮ አይደለሁም ስሙን ያጠፋሁት። ስራው ነው እሱ ያደረገው ነገር ነው ስሙን ያጠፋው። እኔ እኮ አይደለሁም ስሙን ማጥራት እኮ የምችለው እኔ አይደለም። እኔ ምን አድርጌ ነው ስሙን ማጥራት የምችለው? ምንም ማድረግ እኮ አልችልም። እኔ አይደለሁም ስሙን ያጠፋሁት። ስራው ነው። አሁን ተረጋግሽ። እኔ እጄ እሱን ላገኘው። ድንገት የሆነ ነገር ሲመጣ ደግሞ ማለት ነው ሪከርድ አድርጊ። ቢያንስ ቪዲዮ ላይ መች ስለምችል ስልክሽን ሪከርድ ላይ አድርጊ። ስልክ ሲደወልልሽም ደግሞ ሪከርድ ላይ እሺ። በቃ እንደዛ አድርጊ። አይዞሽ ወይ በኋላ ተመልሼ እመጣለሁ። አሁን ግን እሱን ላገኘው። በፈጠረ አደራ ችግር የለውም።